ሰላም የተከበራችሁና የተወደዳችሁ የሮማን ቻናል ተከታዮች በሙሉ እንደምን አላችሁ? ጤና ያለ እግዚአብሔር ይመስገን። ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ማለት አዳዲስ የሆናችሁት ማለት ነው ገባ በሉ ማለት ነው። እንግዲያው ዛሬ ይዤላችሁ የመጣ በጣም የሚያስታዝብ ነገር ይዤላችሁ መጥቻለሁ እንደው ማለት ነው። ሽሮአችንም እንግዲህ እንደለመደችው ከሀብታሙ ከስጋው ይልቅ እችን የመሰለች ሽሮአችን ሰርተናል ማለት ነው። እችንም እንጀራችንም ጎስጎስ አድርገናል ማለት ነው። ያው ከሀገር ስትመጣ ደግሞ መርፌ ውግት ተደርጋ ነው የምትመጣልን። ያው እዚህ ስትደርሰው 3 ሳምንት 4 ሳምንትም ትቀመጣለች ማለት ነው። እችን የመሰለች እንጀራ በላ አድርጉት እና ወደ ሀሳቤ ይዤላችሁ መጣሁትን አውሬላችኋለሁ ማለት ነው። ሽሮ እንዴት ነው ያያችሁት? የናፈቃችሁት እንግዲህ የፈለጋችሁን ቦታ እያዘዛችሁ ሽሮአችሁን መመገብ ትችላላችሁ ማለት ነው። ከስደት ላይ ሁሉም ቦታ እየሆናችሁ ሽሮአችሁን ሰርታችሁ ምጠን ያለች ሁሉም ቦታ ተቀርቦላችኋል። ዱባይ፣ ኩዌት፣ ሳውዲ አረቢያ ባላችሁበት ቦታ ሁላችሁ ይደርሳችኋል ማለት ነው። ገዝታችሁ ማብላት ብቻ ነው። መዳም ቤት ያላችሁትም እያበሰላችሁ እችን የመሰለ እንጀራም ቤታችሁ ውስጥ ማዘጋጀት ትችላላችሁ። ወደ ጉዳይን እሺ የመጣሁትን ልነግራችሁ ነው። እኔ በዚች ልጅ ቁንጅና በምትወዳደር እየተካሄደ ያለው ነገር ማለት ነው በጣም ጥሩ አይደለም። ብዙ ሰዎች ትልልቆች የምንላቸው የሚወራ ነገር ትክክል አይደለም እንደኔ ማለት ነው። የማንም ትሁን እኔ እንደው ይሄ ምንድነው እሷ የከሌ ናት፣ እሷ ትግራይ ናት፣ ኦሮሞ ናት፣ አማራ ናት የሚባል ነገር ብንተወስ ለሚመጣ ትውልዳችን ለሚመጣ ለልጆቻችን እኛ ብናቆምስ? እቺ እኮ ኦሮሞ ናት፣ እቺ እኮ አማራ ናት፣ እቺ ትግሬ ናት። እንደው ስደት ላይ ያለን እኛ ሰዎች ማለት ነው ምንድነው የተማርነው? ቆይ እስኪ ከስደት ላይ ተሰደዳችሁት ምንድነው የተማራችሁት? እስቲ ምንድነው የተቀሰማችሁት? ምንድነው ትምህርት ያገኛችሁት? እንደምትመለከቱ በሰው ሀገር ላይ መሲሪ፣ ዱባይ፣ ሳውዲ፣ ራን ምን ልበላችሁ ሂንዲ፣ ፓኪስታኒ የሌለ ነገር አለ። እዚህ ስደት ላይ እንደምትመለከቱ የሚኖረው ሜክስ ነው። ሁሉ ሜክስ ሆኖ ነው የሚኖሩት። የተለያየ ነገሮች የሚኖረው ነገር የለም። ስለዚህ እቺ ልጅ አንደኛ ቁንጅና ተወዳደረችና ወጣች። ቁንጅና በወጣችው መልኩ ሁለተኛ ነው የወጣች የኛው ማለት ነው። እንግዲህ አንደኛ ብትወጡ ምን እንደምትሆኑ አናውቅም። እሷ እንግዲህ ወጣ እኔ እንዲህ ነኝ አላለችም። እሷ ለሀገራችን ለኢትዮጵያ ለሙሉ መላው ኢትዮጵያ ለሙሉ እሷ የራሷ ደስታ ብቻ ነው የገለጸችው። ግን እኛ ሰዎች ኦሮሞ ናት አማራ ናት እያላችሁ በጣም እየተጋጫችሁ ትገኛላችሁ። እንደው እኛ ትንንሾች ልጆቹ ይሻላል ብዬ አስባለሁ። እና በጣም ትልልቆቹ ትናንትና እንደምታዩ ኦሮሞ ጋር ስትሄዱ ኦሮሞ የእኛ ናት ትለውታል። አማራ ጋር ስትሄዱ የእኛ ጋር ነው። እኔ እባክሽ ወጥተሽ ወይ ተናገሪ፣ ወጣ ትናገርላችሁ ወይስ ማለት ነው። እሷ ለራሷ ቁንጅና ተወዳደረች። እናንተም ለቁንጅና ለማወዳደር በቂ መሆን አለብኝ፣ እኔም መስራት አለብኝ። ለምንድን ነው እንደሷ ነገሮችን ማሳተፍ አለብኝ? እኔ ለምንድን ነው እንደሷ መሆን አለብኝ ብላችሁ ማሰብ አለባችሁ እንጂ እናንተ ግዴታ ለግዴታ እንደዚህ እርስ በራሳችን እንዲህ ባንሆነው ብዬ አስባለሁ። የሀገሬ ልጆች እንዲህ ባንሆነው ብዬ ነው የማስበው ማለት ነው። እንደዚህ ባንለውና እንደዚህ መልኩ እንደዚህ ባንሆን ምን ትሉታላችሁ ነው? እኔ ይሄ ነገር ለምንድን ነው የማይቆም? ለምንድን ነው የማናቆም? ለምንድን ነው እንደዚህ ነገሮች ባንባባልስ በቃ በአንድ ኢትዮጵያዊነታችን ለምንድን ነው የማታምኑት? ለምንድን ነው ኢትዮጵያዊነታችሁን ብቻ ለምን ለማከፋፈል ትሮጣላችሁ? ለምንድን ነው መከፋፈል ብቻ ለምን ትሮጣላችሁ? በቃ በአንድ ነገር ለምንድን ነው የማታምኑ? ሌላ ዜጎች እኮ የራሱ ሀገር አሁን ህንድ ሀገር ተሸልማኔ ኢትዮጵያ የገባች አይደለ? ኢትዮጵያ ብሎ ነው እነሱ የተቀበሉን። የትም ሀገር ስንሰደድ አንቺ ከሌነሽ ብሎ አይደለም። እንደ በክልል እንጠራለን አንጠራም። አይታችሁ ኮን በክልል
አንጠራም። እኛ በክልል አንጠራም። እንደው እኛ የምንጠራ በአንድ ሀገራችን ብቻ ነው። በእነሱ ነገሮች ለምንድን ነው ማሰሩ? ለምንድን ነው ማታወሩ? አሁን እቺ ልጅ ወር ሊሞላት ነው። 15 ቀን ነው ሆኖታል። ዛሬ እንደው ስንት ነው መሰላችሁ? ይሆን 9 ነው። እንግዲህ ከወራት በኋላ በ26 ነበር የተሸለመችው 26። ስለዚህ ወራት ሊሞላት ነው። ስለዚህ እናንተ እንደ አዲስ አምጥታችሁ እሷ ኦሮሞ ናት ወይስ አማራ ናት ወይስ እንትና ናት እንደዚህ ናት እያላችሁ ትቦጫጨቃላችሁ እርስ በራሳችሁ። ለምንድን ነው የምትቦጫጨቁ? ለምንድን ነው የምትጣሉ? ለምን አጀንዳ ትሆናላችሁ? በቃ ትጎብዝ፣ ትጠንክር ማንኛውም ልጅቱ። አሁን ደግሞ ብላችሁ ጥፍሯን ታመጡና የዚህ ጥፍር እኔ እንደው ታስቁኛላችሁ። ይሄ ጥፍር የካሌ ጥፍር ነው ትሉታላችሁ። አሁን ሰው ከመቼ ነው ጥፍር? ቁንጅና ላይ እኮ ጥፍር ይሰራል፣ ፊት ትሰራለች፣ ምን ትሰራለች። ከዛም በኋላ እኮ ከጨረሰች ትሄድና እንደገና የተሰራች ጥፍሮቹን ጋር ተነቃቅለዋለች እኮ ትታጠባለች። የመታጠብ ነገር አለ። ታዩትና ይሄ ጥፍር የካሌ ጥፍር ነው የእንትና ጥፍር ነው ትሉታላችሁ። ይሄ ነገር እንዴት ያስገድላችኋል? እንዴት ይሆንላችኋል ይሄ ነገር? ስለዚህ ስለማይሆንላችሁ እናንተም በእንደዚህ መልኩ መጋጨት የለም። ተው ይቅርባችሁ። በቃ እናንተ ማመን አለባችሁ። በኢትዮጵያነታችሁ ብቻ ይመኑ። በኢትዮጵያነታችሁ ብቻ እስኪ ደግፉ። ግዴታ የዚህ ዘር ነው ከዚህ ዘር ነው የተወለደች ከዚህ ዘር ነው አንደኛ ወጣች የዚህኛው ነው ማለት የለብንም። አቁሙ። እኔ ትናንትና ባየው ነገሮቹ በጣም ነው የገረማችሁ። እኔ እንደው እንደዚህ አያለው ብዬ አላሳኩትም። እንደው ትንሽ እነዚህ አዳጊ ያሉት ልጆቹ ነበር የለቀቁት ማለት ነው። እንደዚህ ቲክቶከሮች ገና ያላደጉ ልጆች ነበሩት መልቀቅን ከሌ ማለት ነበር። አሁን ትናንትና ግን ትልልቆች ናቸው እና ተገቢ አይደለም። እሺ ተገቢ አይደለም። እንደዚህ ባናደርገውና እንደዚህ ባንለው እንደዚህ ባልናገረው ይመረጣል። ስለዚህ የሆነ ምንድነው ልበላችሁ፣ እርስ በራስን መገፋፋት የለም። እርስ በራሳችን መያያዝ አለብን፣ መጠነካከር አለብን፣ ማደግ አለብን፣ ትልቅ ደረጃ ለመድረስ መሮጥ አለብን እንጂ በጭራሽ የማይሆን ነገር የማይደረግ ድርጊት የማይሆን ነገሮቹ ባናወራና ባንጠቀም ብዬ እኔ አስባለሁ ማለት ነው። እና የማይሆን ነገሮቹን ጊዜያችሁን እንትን አትበሉ እላችኋለሁ እህቶቼ፣ ወንድሞቼ። የማንኛውም ትሆን ብቻ የራሳችሁን የሀገር ልጅ ያዙ፣ ወደ ራሳችሁ ጎብዢ፣ ጠንክሪ። ከዚህ በላይ ደግሞ የተሻለ ማሻሻያ የምትወስዱ ነገሮቹ የምትመገብ ነገሮቹ ለማስተካከል ማስደረግ አለባችሁ እንጂ ይሄን ያክል እንትና ባታደርጉ ለእኔም ተመራጭ ነው ብዬ ነው የምነግራችሁ ማለት ነው። እና ልጅቷ ትስራበት እና አትከፋፈሉ። በአንድ ልጅ ብቻ ነው ሆኖ በአንድ ልጅ ብቻ አመልክቱ። በአንድ ልጅ ብቻ ጠንካራ ትሁን። የሀገራችሁ ልጅ ስለሆነች ጎን ሆናችሁ ጎብዢ፣ በርቺ በሉ እንጂ አትጣመሙ። አሁን የተበያሰ ደግሞ ትልልቆቹ ትልቅ ቦታ የደረሳችሁ ትልቅ ደረጃ የደረሳችሁ ሰዎች ናቸው። እሷ እንትናናት እያላችሁ ያላችሁ ማለት ነው። እና እንደዚህ ነገሮችን ባትሉ ይመረጣል እላችኋለሁ። ከልብ አመሰግናችኋለሁ። ቻናሌን ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። በደውል ላይ አድርጉ። እንደተለመደው እንደው አዳዲስ ነገሮችን ደግሞ እንደዚህ ይዤላችሁ ይመጣሉ ማለት ነው። ምንም ማማርበት እንጀራዬንም ሽሮዬንም አጣጥሟት ማለት ነው። የዛሬ ምሳዬ እቺ ትመስላለች ማለት ነው። ያለች ሽሮዬ ብሉልኝ፣ እንክት አድርጉልኝ እላችኋለሁ። ከልብ አመሰግናለሁ። ባይ ባይ።